ለማይ ብለሽ ነው ነገርሻት? ምን ነገርኩት? አቷሽ ፍቅር እማዬ ስለ ቤዛ ታውቃለች አይደል? አረ ባርኮት አታውቅም። እና ታዲያ ቤዛ ከታምታም እንደዘስተኝ ነበር። እኔ ምን አውቃለሁ? ለምንድን ነው ሁሌ እኔ ላይ እየመጣህ የምትጮህብኝ? አንቺ ስነ ስርዓት ይኖርሽ። ታላቅሽ መሆን አትርሺ። ባርኮት ምንድነው እንደ ጥጃ እንደዚህ የሚያዘልልህ? እንዴ አያቶ ያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ? ኋላሳ አደይ መጣች? ይኸው ባይነህ እያያት። እንዴ አንተ? አው በል ሳታይን ዞር እንበል። ሰዎች ዛሬ በጣም የሚገርም ነው። አደይ ድራማ እንግዲህ እንዳያችሁት ነው። አደይ በጣም ተማራ ወደ ገጠር ሄዳለች። ቤት ውስጥ ነዴቫ አቃጥሏት ከዛ ስትወጣ ኤላ ጋር ስትገባ እዛም ያው እንዳያችሁት ችግር ተፈጥሮባት ነበርና ቀጥታ ወደ ገጠር ነው የሄደችው። እንደውም እናቷን ሁላ እና እህቷን መንገድ ላይ ነው ያገኘቻት እናትየዋን እና ናፍቆታቸውን ሲወጣጡ ነበር፣ ሲተቃቀፉ ምናምን ነገር ነበር። የአደይ እናትን እንዴት አያችሁ? ደስ ይላል። ገጠር ወስዶታል ድራማውን። ብቻ በጣም ደስ ይላል። ያው ብርሃን ለጓደኛዋ ነግራለች አደይ እንደመጣች። ይህንንም ለማንም ሰው ትንፍሽ ማለት እንደሌለበት ስታስጠነቅቀው ነበር። ለማንም ሰው መናገር የለብህም ብላ ከፍተኛ ማስጠንቀቂያ ሰጥተዋለች። እንግዲህ ሰዎችዬ ድራማው በጣም የሚገርም ሆኗል። ተጎትቶ ወደ ገጠር ገብቷል። የአደይ አባት እሷን ፍለጋ አዲስ አበባ ነው ያለው። አደይ ደግሞ ገጠር ገብታለች። ብርሃን ከአሸናፊ ጋር እንግዲህ ስትዳረቅ ስትጃጃል ነበረች። በጣም ብዙ ስታወራ ነበር። እናትየዋ ያው ከአደይ ጋር ሲጫወቱ ሲተቃቀፉ ናፍቆታቸውን ሲወጣጡ ነበር በጣም በሚገርም ሁኔታ። ብቻ የሆነ የድራማው ሙድ አሁን ቀየር ብሏል። ገጠር በመግባታቸው እኔ በጣም የተመቸኝ። ከምር ወደ ገጠር ወሰዱት። እንዴት አያችሁት? እንግዲህ ሰዎች በጣም በሚገርም ሁኔታ ቤዛ በጣም ዙሩን አክርራዋለች። ከፍቅር ጋር ሲጋጩ ሲጣሉ ነበር። ያው ልታናዳት ብላ እንግዲህ ዴቭ እራት ይጋብዘኛል ምናምን ስትላት ነበር። አንቺ ልክስክስ እንዴት ባንዴ ከወንድሜ ወደ ዴቭ ትዞሪያለሽ ምናምን ብላ ብድ ስትል ነበር። ማንም የማንም ሆኖ አልተፈጠረም። እኔ ከፈለኩ ደግሞ ዴቭን የራሴ ያደርገዋለሁ ብላ ያው በግልጽ ነው የነገረቻት። በግልጽ ይሄኛው የሴቶች ባህሪ ግን በጣም ከባድ እውነት ለመናገር። ብቻ እንግዲህ ዴቭ በጣም ደብሮታል አደይ ጥላው ስለሄደች። የምር በቃ ሊዱ እንደውም ስትሎ ነበር አደይ ስትሄድ ማሰቢያንም ጭምር ነው እንዲህ ይዛ የሄደችው ስትለው ነበር። በጣም ድብርት ውስጥ ገብቷል። እንግዲህ አደይ እዛ በመሄዷ ወደ ቤተሰቦቿ ቤት በመመለሷ ከእነሱ ጋር ጊዜ በማሳለፏ በጣም ደስተኛ ናት። ከነ አሸናፊ ከነ ብርሃን ጋር ሲጫወቱ ነበር። እንግዲህ በጣም ደስ የሚል ጊዜ እያሳለፈች ነው። ይገባታል። ከዛ ጭቅጭቃ እንድዝነዛ ወጣ እንደዚህ አይነት ጊዜ ማሳለፍ ይገባታል። እንግዲህ አደይን እየተከተሏት ነበር ከኋላ። እስቲ በቀጣይ ምን ሊፈጠር ይችላል? ግምታችሁን አስቀምጡልኝ። የነባርኮት እናት ደግሞ መታለች። እንግዲህ ቤዛ ቤት ውስጥ እንዳለ አሁን ታያለች። ምን ትለው ይሆናል? ሀሳብ አስተያየቶቻችሁን ግምቶቻችሁን ውስጥ